ገለታው እንግዲህ እንዳልከው በጣም ጠንከር ያለ ክስ ነው በአብይ አህመድ አገዛዝ ላይ ያቀረበው። ያላቸው ነገር በሙሉ እኛ አመቱ ሙሉ ስንል የነበረው በመሆኑ በእውነት ለመናገር አምነስቲ ኢንተርናሽናል ይሄንን ጉዳይ ከፍ ወዳለ ደረጃ ይዞ መሄድ የሚገባው በዚህ በመግለጫ ብቻ እንዲቆም የሚደረግ መሆን የለበትም። እነ መንግስታቱ ድርጅት የሰብአዊ መብት ካውንስል እዚህ ጉዳይ ላይ መግባት አለበት። ይሄ ነገር በገለልተኛ አካላት መጣራት አለበት ነው። ቀደም ሲል ያነሳቸው ጉዳዮችን በተመለከተም በእያንዳንዱ ዝርዝር ነገር ማስቀመጥ ይቻላል። ለምሳሌ ተማክረው ነው ወይ በቂ ጊዜ ተሰጥቷቸው ነው የሚለውን ራሱ የአዲስ አበባ ከተማ አስተዳደር ይሄ ለማስፈጸም ያወጣው መመሪያ ጭምር የሚጥስ ነው። የራሳቸው መመሪያ ቢያንስ 70% ይላል። 70% የሚፈናቀልበት ቦታ አካባቢ የሚኖር 70% የሚሆነው ማህበረሰብ ክፍል ካልተስማማ ይቀራል ነው የሚለው። በዚህ ላይ ለአንድ አመት ቢያንስ አንድ አመት የሚል ነው። ይሄ የመጀመሪያውን በዚህ ብቻ የአብይ አህመድ አገዛዝ እውነት ፍትህ ቢኖር ኖሮ ኢትዮጵያ ውስጥ ፍርድ ቤት ሊያስቆም የሚገባ ነበር። የራሱ መመሪያን የጣሰው አንድ አመት አይደለም፣ አንዳንዱ 2-3 ቀን የተሰጠው። አንዳንዱ ትምህርት ቤት ተማሪዎች ሄደው ሲመለሱ ቤታቸው ፈርሶ ነው የጠበቃቸው። ጭካኔም ነው። እላቸው ላይ የፈረሱ እዛው ከአመድ ከፍርስራሽ ውስጥ የወጡ እኮ ብዙ አሉ። ጭካኔ እኮ ነው የተፈጸመው። ማፍረስ ብቻ እኮ አይደለም፣ ያፈራረሱ ሁኔታ በራሱ እጅግ አረመኔያዊነት የሰዋዊ ባህሪ በማይታይበት መልኩ ነው የተፈጸመውና ይሄንንም መመልከት አለበት። ከህግ አንፃር ያነሳው ፍርድ ቤት መሄድ አይደለም። አብይ አህመድ በቴሌቪዥን በብሔራዊ ቴሌቪዥን እኮ ነው ፍርድ ቤት እንዳይገባበት ያገባውን ፍርድ ቤት ብሏል። አንድ አስፈጻሚ አካል ሌላውን ተመሳሳይ አቅም ያለውን ብራንች ኦፍ ገቨርንመንት የመንግስት ሌላውን አካል ግባበትና ወየውል አይነት ዛቻ እኮ ያቀረበበት ነው። ማንንም አገባውም እዚህ ውስጥ የፍርድ ቤት ምናምን ሄጄ ከሳለው አይሰራም ብሎ የፍትህ ስርዓቱን የደፈጠጠበትንም እናስታውሳለን። ይታሰራሉ ያልከው ብዙዎች ታስረዋል። የአርትስ ቴሌቪዥን አመራር የሆነችው እኮ አዜብ ወርቁ የአንድ አጋጣሚን ስለተናገረች ለዛውም ያየችውን ያንን በመናገሯ ያደረሰባትን እኮ እናውቃለን። እንዲህ አይነት ድርጊት የሚፈጽም እንግዲህ አምነስቲ ኢንተርናሽናል በዚህ ይቆማል ወይ ነው? ምንድነው ሪኮመንዴሽኑ? ምንድነው በቀጣይ ይደረግ ያለው? በቃ መግለጫ ወጣ። አብይ አህመድ ብሪተኛ ትቢተኛ ይሄንን ጉዳይ ምን አገባችሁ ብሎ ሊያልፈው እንደሚችል ይታመናል። ከዚህ በኋላስ ዝም ይባላል? እዚህ አገዛዝ ላይ ጫና አይደረግም? ምንድነው በአምነስቲ ኢንተርናሽናል የታሰበው ነገር? አምነስቲ ኢንተርናሽናል እንግዲህ ስራው ይሄን ዋናው ስራው ሪኮመንዴሽን ማቅረብ፣ ወንጀሎችን ማጋለጥ፣ የሚሰሩ ከፍተኛ ሰብአዊ መብት ጥሰቶችን ነው። ብዙ ብሎ ማንንም ያገኘው አይዘግብም። በጣም ከፍተኛ የሆኑ በዓለም ስቴጅ ላይ በየሀገሩ ከፍተኛ የሆኑ እንባዎችን ይዘግብና ያንን ከዓለም አቀፍ ሕግ አንጻር ከሰብአዊ መብት ድንጋጌዎች ጋር ያገናዝብና መግለጫ ያወጣል። ይሄ ነው ዋናው የአምነስቲ ኢንተርናሽናል ስራ። ከዛ ወስዶ ሌላ ክስ መመስረት ምናምን አያደርግም። ግን ያልኩህ ነው፣ ተጽዕኖ ግን ከባድ ነው። ውሳኔ ሰጪዎች ይመለከቱታል። ውሳኔ ሰጪ ክስማ አያቀርብም። ግን ለነማን እንደው በዚህ በሪፖርቱ ላይ ሪኮመንዴሽኑ ላይ ማለት ነው እንደው ጥሪ ያደረገላቸው ወገኖች አሉ ይሄን ጉዳይ እንዲመለከቱ። ምክንያቱም በጣም ጥብቅ የሆነ የሰው ልጅ የሰብአዊ መብት ጥሰት የተከናወነበት ስለሆነ አሁንም ችግሩ በነገራችን ላይ አሁን የአምነስቲ ኢንተርናሽናል ሪፖርት እየወጣ አዲስ አበባ ወደ 5000 ሰዎች ቤታቸው እየፈረሰ ነው። አሁን ይሄ በዚህ በሁለት ቀናት ውስጥ ለኦሮሚያ ክልል የተለያዩ ጽህፈት ቤቶች የኦሮሚያ ክልል መሬት ለመቀራመጥ አዲስ አበባን ለመዋጥ እንግዲህ በሌላ መንገድ አልመች ሲል በዚህ በኮሪደር ልማት ስም እየወሰደ ያለው ብዙ ሺህ ሄክታር መሬት ለኦሮሚያ ፍርድ ቤት፣ ለኦሮሚያ ፖሊስ ጣቢያ፣ ለኦሮሚያ ምናምን ማወስደው መሬት የለም። አዲስ አበባን እየተቀራመጣት ነው። ሰው እያፈናቀለ መኖሪያ ቤቶችን እያፈረሰ ይሄውን እየተከናወነ ስላለም ጭምር ነው። ዓለም አቀፉ ማህበረሰብ ይሄን ጉዳይ ቸል ማለት የለበትም። ሀገር እያፈረሰ ነው አብይ አህመድ በዚህ በኮሪደር ልማት ስም። ስለዚህ እንደው ይሄ ሪኮመንዴሽኑ በተለይ ጥሪ የተደረገላቸው አካላት አሉ፣ የመንግስታቱ ድርጅት ሊሆን ይችላል፣ ሌሎች አካላት የአብይ አህመድን በእግሩ እንዲቆም ገንዘብ እየሰጡ እንደና አይኤምኤፍ አይነት ለነሱ የተባለ ነገር አለ። የቀረበው ጥሪ ለኢንተርናሽናል ኮሚኒቲው ነው። በአጠቃላይ ኢንተርናሽናል ኮሚኒቲው የሚመለከተው አካል በተለይ ዩናይትድ ኔሽንስን ይመለከታል፣ የምዕራብ ሀገሮችን ይመለከታል። ለነሱ የቀረበ ነው ማለት እሱ የፌደራል መንግስት የኮሪደር ልማት ፕሮጀክትን ማገድ፣ ማፈናቀልን ማቆም አለበት፣ ማገድ አለበት ነው፣ መታገድ አለበት።
ፖዝ መደረግ አለበት ነው ይቁም ነው የሚል መልእክት ነው። ከባድ መልእክት ነው። ውሳኔ ሀሳብ ነው መሳይ የቀረበው። መቆም አለበት። ከፍተኛ ሰብአዊ መብት እየረመረመ መሄድ ነው እምል ነው። እንግዲህ እኛ በቤታችን የምናየው ሌላ ብዙ ነገር አለ። ግን እነሱ ከዓለም አቀፍ ሕግ አንጻር ነው ያዩትና ወንጀልነቱ ቅድም ባነሳነው አቅጣጫ ነው ያዩት እነሱ። እኛም አንድ ሁለት ነጥቦች አነሳለሁ። እኛ በቤታችን ሌላ ጉድ አለ ደግሞ እኛ ጋር ማለት ነው። ግን እነሱ ያዩት ከሕግ አንጻር ከዚህ ያለ በቂ ማስጠንቀቂያ መፈናቀል ኢቪክሽን ነው የሚሉት። ኢቪክሽን ወንጀል ነው። ስለዚህ ይህንን ወንጀል ማንም ሊተባበር አይችልም። ዩናይትድ ስቴትስ መተባበር የለባትም። ፈርማለች አሜሪካ ዓለም አቀፍ እንትን ላይ ውሎችን ፈርማለች። በሀገሯም ሕግ ክልክል እርዳታም ስትሰጥ የምታገናዘበው ነገር አንዱ ይሄ ነው። አሜሪካ ውስጥ ሰብአዊ መብት ተከብሯል ወይ ነው። የዚህ ሀገር ያሉ እርዳታ ለአንድ ሀገር ሲሰጥ እዚህ ሀገር ያሉ ተቋማት አሉ፣ ብዙ ተቋማት ይህች ሀገር ይሄ ሪኮርድ አለባት። አብይ አህመድ የአምነስቲ ኢንተርናሽናል እኮ መግለጫ ወጥቷል ብሎ ይዘውት ነው የሚሄዱት መሳይ የሆነ ውሳኔ ሲደረግ ተሰሚነት ካላቸው ክሬዲብል የሆነ እንትን ስለሆነ ማለት ነው ተቋም ስለሆነና ተጽዕኖ በጣም ከባድ። እነዚህ ተቋማት ህወሓትን ከጣሉት መካከል አንዱኞቹ እነዚህ ናቸው መሳይ ከፍተኛ የሶፍት ፓወር አላቸው። በጣም ጠንካራ ሶፍት ፓወር አላቸው እና በዛ በኩል የሚኖረው ተጽዕኖ ከባድ ነው የሚሆን ቢመስለኝ አብይ አህመድ። እንደው ከዛ ባሻገር ግን እኛ መሳይ ኢትዮጵያ በተለይ አዲስ አበባን ህዝብ ነው አንድ ጥያቄ የምጠይቀው መሳይ እና በምርጫ ጊዜ ምርጫ ስንወዳደር ማኒፌስቶ አቅርቡ ይባላል አይደለም? ማኒፌስቶ የልማት አቅጣጫ ምንድነው? ስትመረጥ በተመረጥክበት ጊዜ የምትሰራው ምንድነው ተባለና እኛ እንደባልደራስ ከአብን ጋር ተጣምረን ስለነበረ እንደ ሀገር ካሸነፍን የነዳጅ ማጣሪያ ተሞሙተን እንገዛለን። አዲስ አበባ ውስጥ ትምህርት፣ ጤና፣ ውሃ አቅርቦት የምንሰራው ቤት ሁሉ ቁጥር አስቀምጠናል። እነዚህ እናደርጋለን። ህብረተሰቡን ለልማት ሞቢላይዝ እናደርገዋለን። ዴሞክራሲ እናሰፍናለን። መብት እናስከብራለን ብለን ብዙ ነው በየዘርፉ በኢኮኖሚው በከፍተኛ ትምህርት በቃ በውሃ በኤነርጂ ብዙ የጻፍ ነው። ምን አቅርበናል ለክርክር ጊዜ ብልጽግና ማኒፌስቶ ውስጥ ኮሪደር የለም። ይሄን አዲስ አበባ ህዝብና ለኢትዮጵያ ህዝብ ነው ይሄንን ኮሪደር የሚባል ስሙ ራሱ ያን ጊዜ አይታወቅም ነበር። በማንም ሰው ህሊና ውስጥ አልነበረም። አብይም አይጠራውም፣ ብልጽግናም አይጠራውም፣ በማኒፌስቶም ላይ አልተጻፈም። ለስንት ጊዜ በኋላ ድንገት ተነስተው የኮሪደር ፕሮጀክት ነው ዋና ስራችን ያው ባለፈው ለምርጫ ጊዜ ዋና እናስገባለን ያሉት መብራት ምንድነው ትምህርትና ሰፋ አዲስ አበባ እርስ በርግፍ አድርገው ትተው ይሄን ሲል ህዝቡ እኛ ይሄንን መች ነገራችሁ መጀመሪያ እኛ ሳናዘድቅ በሉ ይሄ ጥሩ ፕሮጀክት ነው ሂዱ ብለናል የገንዘባችንን እዚህ ላይ ታፈሳላችሁ ወይ ዝም ብላችሁ ብሎ መጠየቅ ያስፈልጋል። ምርጫው ያው ጨረባ ነው የሚባለው ጨረባ ምርጫ እንደሆነ የታወቀ ነው። ግን አንድ ፓርቲ ስልጣን ከያዘ በኋላ ዝም ብሎ ካስቀመጠው ማኒፌስቶ ካስቀመጠው መርሃ ግብር ፕሮግራም ውጪ የህዝብ ንብረት ሲያባክን እንደ ፓርቲም እንደ ህዝብም እንደ ተቋም ብዙ ተቋሞች መጠየቅ መቻል አለባቸው። ይሄ ከየት መጣ የፕሮጀክት ህዝብ መቻ ጸደቀው? ይሄው አምነስቲ ኢንተርናሽናል እኮ የሚለው አሁን አይመክሩበትም። እዛ ወርልድ ቪዥን በጣም የተማርኩት አንድ ነገር አለ። ወርልድ ቪዥን የውጭ ድርጅት ስለሆነ በአብዛኛው ስራ ሲሰራ ድሮ ያኔ ሲቢቲፒ የሚባል ፕሮግራም ነበራቸው። ኮሚኒቲ ቤዝድ ቴክኒካል ፕሮግራም ማለት ነው። እና ኮሚኒቲው ጋር እንሄዳለን። እዛ ህዝቡ ጋር ቀበሌው ወርድና ህዝቡ መጀመሪያ ምንድነው የምትፈልገው አፈርና ውሃ ጥበቃ ላይ ምንድነው የምትፈልገው እንላለን። ይሄና እንስማማለን። ያንን ጥቅል ቃል ጉባኤ ይዘን መተን ለፕሮጀክቱ እናቀርባለን። ኤዲፒ ይባላል የኤሪያ ዴቨሎፕመንት ፕሮግራም ያጸድቀዋል። ከዛ ወደ ሄድ ኦፊስ ይሄዳል። ከዛ ተመልሶ ይመጣል። እንደዚህ ነበር የምንሰራው። ይሄ እኮ ከላይ ቆሎ ድንገት ኮሪደር አንድ ሰው አብይ አህመድ ትዝ አለኝ ብሎ የህዝብ ንብረት እያባከነ ያለውና ይሄ አንድ ጥያቄ ነው። ሁለተኛው ዓላማው የኢትዮጵያ ህዝብ አንድ ስትሩ ነው። 58 ከተማ ሲባል በጣም የደነገጥኩት እኔ በዚህ ደረጃ ላይ ይወጣ ነበር። 58 ከተማ ማለት እንግዲህ ትላልቅ ከተሞች በሙሉ ገንዘብ እየፈሰሰ ነው ማለት ነው። ዓላማው የከተማ ዋና ልብ የሆኑ አሁን አንድ አስተያየት ሰጪ እዚያ አምስቴ ላይ አንዲት ሴት ወንድ ናቸው መሰለኝ ምን ይላሉ አዲስ አበባ ጉድባይ አዲስ አበባ ምን ላይ ተናል ብሎ የአምነስቲ ኢንተርናሽናል ያችን በጣም ፓወርፉል ወርድ ስለሆነች ወስደዋታል። እና ልቡን የከተሞችን ልብ አጥፍተው ዋና አይኑ የሆኑ ቦታዎችን ለመቸብቸብ ነው። የኢትዮጵያ ህዝብ ይሄን መረዳት አለበት። አዲስ አበባ ውስጥ ፈርሶ አልተገነባም። እያስማሙ ነው አሁን እየዞሩ የተሻለ ገንዘብ እንዴት እናገኛለን? አዲስ አበባ ሊሸጡ ነው፣ ጅማ ሊሸጡት ነው፣ ናዝሬት ሊሸጥ ነው፣ ሐዋሳ ሊሸጥ ነው።
አረር ሊሸጥ ነው። ጥሩ ቦታዎች አይን የሆኑ ቦታዎች እነሱን እየቸበቸቡ ገንዘብ የማዛወር ስራ ነው የሚሰራው። ስለዚህ ይሄ ዓላማውን በደንብ ማወቅ ያለብን ይመስለኛል መሳይ። እነዚህ እንደ ሁለት ነገሮች እኛ በቤታችን አምነስቲ ኢንተርናሽናል ባይጠቅሰው እኛ ግን ይሄንን ማንሳት ያለብን ስለመሰለኝ አገለታው ማኒፌስቶን በተመለከተ አብይ አህመድ በምርጫ ለ5 ዓመት ኮንትራት ስንወስድ ለህዝቡ ይሄንን ልንሰራ አቅደን ያ ማንዴት ተሰጥቶን ያንን ስልጣን ይሄን አድርጉ ይሄን ቆጥሬ ከ5 ዓመት በኋላ ነው ለሚቀጥሉ 5 ዓመት ማራዝምላቸው ብሎናል። ለምንድን ነው የምትገቡት? ያምራል ብልጭልጭ ነው ምንድነው የምትሉትን ተው ህዝቡ ወስኖ ስልጣን ሰጥቶናል ሲል አንደኛው ቀጣፊም ሰው ስለሆነ ህዝብ ያላለውን ህዝብ ያልሰጠው በፍጹም ይሄንን ህዝብ ኮሪደር ብሎ አልሰጠውም። ልክ እንደሰጠው አርጎ አንድ መከራከሪያ መድረክ ላይ ሲናገር ሰምቻለሁና ይሄ በአደባባይ መቅጠፍና መዋሸት ያው የተለመደ ተግባሩ ስለሆነ ሊገርምን አይገባም። በተረፈ ከየት አመጣት እችን ፕሮጀክት የሚለው ያው እናንተ ብዙ ጊዜ የምናነሳው አለ። አንድ ቀን ሩዋንዳ ሄደ፣ እዛ ወካ አደረገ ሩዋንዳ ጎዳና ላይ። ከዛ ጠዋት መጣና አዲስ አበባ ሲደርስ ያበጠው ይፈንዳል። ሁሉ ነገር ኮሪደር ልማት፣ ገንዘቦች ሁሉ ወደ ኮሪደር፣ ሁሉ ነገር መንገዶች ሁሉ ወደ ኮሪደር ልማት ያመራሉ አለ። ከኢትዮጵያውያን ጡረተኞች የኢትዮጵያ ማህበራዊ ዋስትና መስሪያ ቤትን ዋና የኢትዮጵያ ጡረተኞች ያስጠራቀሟትን ጡረታ ሲወጡ የሚከፈላቸውን 180 ቢሊዮን ብር ነው የወሰደው አብይ አህመድ። ለዚህ ያብር የለማው ነገ ኢትዮጵያውያን ጡረታ የሚወጡ ገንዘብ የሚከፈላቸው ላይኖር ይችላል። ምክንያቱም ይሄ ገንዘብ የሚያመነጭ ፕሮጀክት አይደለም። ኬት አምጥቶ ሊከፍል ነው? ኬት አምጥቶ ሊመልስ ነው? ሰውየው የሀገሪቱን ሀብቶች በሙሉ አሟጦ እየጨረሰ ነው። ወርቁን እየሸጠ ነው። ምንም ነገር የሚቀረው ነገር የለም። አሁን ከኮምቦልቻ እኮ የሰማነው ነገር አስገራሚ ነው። የህብረት ስራ ማህበር ነው ያጠራቀመውን 100 ሚሊዮን ብር አምጡ ለኮሪደር ልማት ብሎ የከተማው አስተዳደር ደብዳቤ ጽፎላቸዋል። እንግዲህ እነዚህ የህብረት ስራ ማህበራት አጠራቅመው ለንግዳቸው ለስራቸው የሚሆን ነገ ከነገ ወዲያ የሚከፋፈሉት ገንዘብ ነው አምጡ ብሏል። ባህር ዳር ላይ 15 ቢሊዮን ብር ነው ለኮሪደር የተመደበው። ነጋዴውም ቤት ለቤት ማንቁርቱን እያነቀ እየተቀበለ ነው። እንዲህ አይነት ነገር ነው እየተሰራ ያለው። ስለዚህ ትልቅ ወንጀል ብቻም አይደለም። አብይ አህመድ ዛሬን ትላንትን አፍርሷል። ዛሬን እያሳጣን ነው። ነገ ደግሞ ኢትዮጵያን የማይኖሩባትን ሀገር ነው እንዲፈጠር እየሰራ ያለው። ሁሉን ነገር ዛሬ እየጨረሰ ማለት ነው። በነገራችን ላይ አዲስ አበባ አሁን ቀጥ ብሏል አሉ። ገንዘብ የለም። እንዴት ይጨርሱት? የቆፈሩት በሙሉ ዝናብ እየዘነበ አሁን ሰው ማለፊያ ማግደም ያጣዋል። መኪናዎች በጭቃ እየተያዙ ገጠር ነው የሚመስለው። ቆፍሮ አፍርሶ በምን ይቀጥል? ገንዘብ የለም። ፍጥጥ ብሏል። ከዚህ አንፃር ስታየው ያልታቀደ ነገ ምን ሊያመጣ ይችላል ተብሎ ምንድነው ተመርምሮ ተሰልቶ ተወያይቶ ያደረጉት አይደለም። ድንገት ከእንቅልፉ ሲባንን ሩዋንዳ ያያትን ተግባራዊ ለማድረግ የወሰነው የብቻው የግሉ ውሳኔ ነው። ዛሬ ኢትዮጵያን እንደዚህ አይነት መከራ ላይ የጣላት 58 ከተሞች በአሁን ሰዓት ተመሳሳይ እድል ዕጣ ፈንታ ገጥሟቸዋል። ከተሞቹ በሙሉ የገና ወቅት ነው የሚመስሉት። መብራት እዚህም እዛም ሞግ ይላል፣ ብልጭልጭ ነው። ከዛ ያለፈ ምንም ነገር የለም። ምንም ነገር የሚያስገርም እኮ ነው መሳይ። የኢትዮጵያ ከተሞች በተለይ እነዚህ መለስተኛ ትናንሽ ከተሞች የገጠሩ ህዝብ ኬላዎች ናቸው። የገጠሩ ጫው ሚግዛ ምንም ሚግዛ አነስተኛ የሆኑ ነገሮችን ወስዶ የሚሸጥ የሚለውጥበት ነው። በገበሬው መካከል ማርኬት የለም፣ ዜሮ ነው። በጣም የሚያሳዝን ኢትዮጵያ ውስጥ 80% የሚሆነው ገበሬ ውስጥ በጣም ትንሽ ነው ገበያ ያለው። ገበያ ያለችው ትናንሽ ከተሞች ነው፣ አካባቢው ያሉ ትናንሽ ከተሞች። እነዚህ ከተሞች የአግሪካልቸራል ኢንዱስትሪ መናሪያ ነበር መሆን የነበረባቸው። ለገበሬው እዛ ያመጣ ለምሳሌ የተለያዩ ፕሮሰስ ምግብ ነክ ፕሮሰስ የሚደረጉ አነስተኛ ማሽኖች መትከል፣ ኮሪደር ከማሰብ ማለት ነው። የዘይት ፋብሪካዎች ውድ አይደሉም፣ እነሱ ማድረግ፣ የወተት እንትን ማቀነባበሪያዎችን እነሱ ማድረግ፣ እንደዚህ የመሳሰሉት አነስተኛ ከተማዎች ለገበሬው የሆኑ እነዚህ ከፍተኛ ከተሞች ደግሞ ወደ ኢንዱስትሪ ማደግ አለባቸው። እንግዲህ 80% ተመልከት መሳይ፣ 80% ገበሬ ይዘን እንደ ጌጥ እናቀርበዋለን በየሪፖርቱ ላይ 80% ገበሬ ነው፣ 20% የማይቀየር ስታቲስቲክስ የማይቀየር ቁጥር። ይሄ ቁጥር መቀነስ አለበት። ይሄ ኢኮኖሚክስን ድካም እኮ ነው፣ አለመሰልጠናችንን እኮ ነው የሚያሳይ። ጃፓን እኮ 500 ሺህ ምናምን ገበሬ ነው ያለው፣ ወደ 3% ምናምን ነው እንደምታውቀው። 3% የሚሆን ገበሬ ነው አገላብጦ እያረሰ አሜሪካን የሚገባ። ሌላው እንትን ገብቷል፣ ከተማ ገብቷል፣ ኢንዱስትሪ ውስጥ ገብቷል። ይሄ ነው ኢትዮጵያ ውስጥ
የኢንዱስትሪ ሪቮሉሽን ያስፈልጋል። ሪቮሉሽን ሲባል ሰው ይፈራል። ሪቮሉሽን ማህበራዊ ለውጥም ነው፣ የኢንዱስትሪ ለውጥም ነው። ኢትዮጵያ ውስጥ የኢንዱስትሪ ሪቮሉሽን ነው የሚያስፈልገው እንጂ የኮሪደር ሪቮሉሽን አይደለም። የኮሪደር ሪቮሉሽን፣ የኮሪደር አብዮት፣ የሎጅ አብዮት አይደለም። የአግሪካልቸራል ኢንዱስትሪ ሪቮሉሽን ያስፈልጋል። ምክንያቱም 80% የሚሆነው ገበሬ ታይቷል። በቃ በአንድ ሄክታር በማትሞላ መሬት ውስጥ እዛ ቁጭ ብሏል። ለነሱ ይሸጥ ይለወጥ ሲባል ደግሞ ይችን ሸጦ ወደ ቤት ይገባል እንላለን። መግቢያ ኢንዱስትሪ ማዘጋጀት ነው ያለው። እንደዚህ አድርገን ዘና ያለ ግብርና ወደ ላርጅ ስኬል የግብርና እንትን ውስጥ እንድትገባ ማድረግ ሲገባን አብዛኛው ሀብታችን እንግዲህ ተመልክቶ በቢሊዮን የሚቆጠር ገንዘብ ወደ እዚህ ኮሪደር የሚባል ወደ ንጣፍ ድንጋይ ወደ ከተማ ምንድነው ብልጭልጭ ነገር እየሄደ ነው ያለው። ለቀደም ያልከው ግን ትልቁ ኢምፖርታንት ነገር ይሄን ስራ ልኝ ብያለሁ ወይ ወደ ስልጣን ስትመጣ አይልም ወይ ህዝቡ? ይሄ እኮ መጠይቃል። ይሄ እኮ ትልቅ ፕሮጀክት እኮ ነው፣ አነስተኛ ነገር አይደለም። መለስተኛ እንደው በማኒፌስቶ ላይ ባይገለጽ አንዳንድ ጊዜ በሆነ ፕሮጀክት ውስጥ የምትገባ አነስተኛ ፕሮጀክት ሊመጣ ይችላል። ብራንድ እኮ ነው ይሄ መሰለኝ። የቴሌቪዥኑ ባክግራውንድ ሁሉ ኮሪደር የሆነበት ዘመን ህዝብ ሳያውቅ የአዲስ አበባ ህዝብ ሲጠይቅ የአዲስ አበባ ህዝብ ይሰበሰባል። እንግዲህ ኮሚኒቲ ዲቨሎፕመንት ውስጥ እንደዛ ነው። የዚህ ህብረተሰብ ልማት ውስጥ ህዝብ ይሰበሰብና ምርጫ ይሰጠዋል። መሰለኝ ምን እናድርግ አሁን ትንሽ ገንዘብ አለን፣ ትምህርት ቤት እንስራበት፣ ሆስፒታል እንስራ፣ ውሃ እንስራ ወይስ ደግሞ ፓርክ እንስራ? አዲስ አበባ ህዝብ ትለዋል። አይ እኔ የቀረው ይቅርብኝ፣ ትምህርቱም ይቅር፣ ክሊኒኩም ይቅር፣ ፓርክ ስራልኝ ካለ የህዝብ ምርጫ ነው፣ ታከብራለህ። እንግዲህ የፈለገው ነገር አለ ማለት ነው። ያዝ አንጀቱን ቋጥሮ ፓርክ መሄድ ፈልጓል ማለት ነው። መቼም ተግባር ያለው ነገር እንዳነሳሁት ግን በቃ የህዝብ ውሳኔ ነው፣ ታከብረዋለህ መሰለኝ። ግን የአዲስ አበባ አሁን ምረጥ የሚባል ገበያ እኮ ነው የሚጠይቅ። ገበያ የተወሰኑ ገበያዎች ዘመናዊ ሆነ ገበያ ስራልኝ፣ ክሊኒክ ጨምርልኝ፣ ትምህርት ቤት ጨምር፣ ዘመናዊ ትምህርት ቤት አድርግልኝ። ዩኒቨርሲቲዎች ማዕት ጥያቄ ነው ያላቸው፣ ማዕት ፕሮፖዛል ነው ያላቸው። አሁን በዩኒቨርሲቲ ምን ይላል? አዲስ አበባ ዩኒቨርሲቲ ማዕት የግንባታ ስራ፣ ማዕት የላቦራቶሪ ጥያቄ ነው ያለው። እንደዛ ነው መቅረብ የነበረበት እንጂ ብድግ ብሎ በአንድ ሰው ትዕዛዝ አንድ ሰው ፊርማ እንዳልከው ሩዋንዳ ቆሻሻ ማንጠልጠያ ይቻላል ከነገ ጀምሮ ማንጠልጠያ በከተማ ውስጥ ስሩ የሚል ሰው ሲመጣ የሀገርን ሀብት ትልቅ ሀብት ነው ዝም ብሎ አፍሰው አሁን ደግሞ ማጣጣራቸውና ቁጭ አሁን ጸጥ አለ። ገለታው እንግዲህ አሁን ቬትናም ሄዷል። ደግሞ ቬትናም ምን አይቶ መጥቶ ደግሞ ምን አምጡ እንደሚለን ደግሞ እናያለን። ያው ይሄዳሉ ይመጣሉ። ከዛ በኢትዮጵያ ቴሌቪዥን ላይ ከቬትናም ምን ተማሪን የሚል ደግሞ ነብራኑም ሌሎች ሚኒስትሮች ወጥተው ደግሞ ስለ ቬትናም የሚተርኩልን ተከታታይ የቴሌቪዥን ዲስኩሮችን እንሰማለን ማለት ነው። አንድ ሀገር ወጥቶ በገባ ቁጥር ነው መላእክታችንን የምናጣው። ሩዋንዳ ሄዶ ሲመጣ ያንን፣ ሲንጋፖር ሄዶ ሲመጣ እንደዛ፣ ማሌዥያ ሄዶ ሲመጣ የጫካ ፕሮጀክት ቤተ ሙከራን ያደረጋት ሀገሪቱን። ለማንኛውም ገለታው የአምኒስቲ ኢንተርናሽናልን መነሻ አድርገን የኮሪደር ልማቱን የተመለከትንበት አጀንዳ ይቀጥላል ነገ ከነገ ወዲያ። ምክንያቱም እየቆመ አይደለም፣ ገና የሚፈርሱ ገና ብዙ እጣ ፋንታው የሚደርሳቸው ከተሞች ስላሉ በዚህ ላይ ኮምቦልቻ ነው ቀደም ሲል ያነሳ ነው 100 ሚሊዮን ብር ያስፈልገኛል ብሏል። ኮምቦልቻ የኮሪደር ልማት ለመስራት አዲስ አበባ ላይ ቀደም ሲል እንዳልኩት አሁን እጁ ላይ ገንዘብ የለም። ያፈረሰውን ሰውን ያባረረበትን ያፈናቀለበት እዛ ቦታ ላይ የሆነ ነገር ሰራለው ያለውን መስራት አቅቶት በቆርቆሮ አጥሮ ነው ያለው። ገንዘብ የለም፣ የሚሰጥም የለም። እቺ ምንድነው የተባበሩት አረብ ኤሚሬት የምትባለው ሀገር አሁን ሸርተት እያለች ነው። ምክንያቱም በየገባችበት ቦታ እየተቀወረች እየወጣች ነው። ሱዳን እጇ ተቆርጧል፣ በሶማሌላንድ እጇ ተቆርጧል። አብይ አህመድን አንጠልጥላ እዚህም እዛም የምትሮጠው የተባበሩት አረብ ኤሚሬት ለዛ የሚሆን ገንዘብ ነበር ስትሰጠው የነበረው። ለዛ ቅጥረኝነቱ ለዛ ተላላኪነቱ ትንሽ ሳንቲሞችን ተወረውር ነበር። አሁን በአብይ አህመድ በኩል የሚመጣ ምንም ነገር የለም። አብይ አህመድ ሊያቢሊቲ እንትን ነው፣ ለሷ ጥቅም የሚያስገኝ ሆኖ አላገኘችውም። አፍሪካው ቀንድ ላይ በየቦታው ኪሳራ ስለሆነ ከዚህ በኋላ ያም የገንዘብ ምንጩ ይደርቃል ማለት ነው። እንግዲህ ገለታ ወደ ሌላኛው ርዕሰ ጉዳይ እንሂድ። የኦሮሞ ነጻነት ሰራዊት ሰሞኑን አንድ መግለጫ አውጥቷል። መግለጫ ነው የምንለው የሆነ የመረጃ ደርሶት መረጃውን የተነተነበት አንድ ጽሑፍ አውጥቷል። ጽሑፉም የአብይ አህመድ በቀጣይ በኦሮሚያ ክልል ሊያደርጋቸው ያቀዳቸውን በጣም አደገኛ የሆኑ ፕሮጀክቶችን በዝርዝር ያስቀመጠበት ነው። እንግዲህ 4 ነገሮችን ሊያደርግ አቅዷል አብይ አህመድ በቀጣይ ብሏል። የመጀመሪያው በክልሉ ከፍተኛ ቀውስ ውስጥ የከተተው ይሄ ስርዓት አልበኝነት፣ እገታ፣ ማፈናቀል፣ ብሔር ተኮር ጥቃት
እነዚህ ነገሮች አጠናክሮ በመቀጠል ክልሉን የበለጠ ትርምስ ውስጥ የመክተት እቅድ እንዳለው ነው የገለጸው። ሁለተኛው ሊያደርግ ያቀደው ወለጋን እንደ ወልቃይት የሚል ነው። እንግዲህ ርዕስ የተሰጠውን ነው። ወለጋ የአማራ ናት የሚል ንቅናቄ ይጀምራል። ታጣቂ ቡድንም ይኖረዋል በመንግስት የተደራጀ እየገባ ይሄንን ተልዕኮ ለማስፈጸም የኦሮሞ ተወላጆችን መግደል፣ የተለያዩ እርምጃዎችን በመውሰድ እዛ አካባቢ ትርምስን መፍጠር፣ ከዛም ባለፈ በሁለቱ በአማራና በኦሮሞ ማህበረሰቦች መሃል የእልቂት ድግስ ይዞ የመጣበት ፕሮጀክት እንደሆነም ነው በኦላ መግለጫ ላይ የተጠቀሰው። ሶስተኛው የቄሮ ኮንፈረንስ ማዘጋጀት ነው። የቄሮ ኮንፈረንስ እንግዲህ የቄሮን ትግል ታስታውሷለህ። አብይ አህመድን ወደ ስልጣን ያመጣ ነው። ከሌሎች የኢትዮጵያውያን ትግል ጋር አብይ አህመድ እንግዲህ ኢትዮጵያ ላይ እንደ ዱብዳ የወረደበትን ያንን ህዝባዊ ንቅናቄ ያመጣው አንዱ የቄሮም ትግል ነውና ይሄ ቄሮ ከጀርባ እኛ ነበርን የሚል መልእክት ከዚህ በፊት ሲያደርሱ ነበረ። አሁን ያንን ቄሮ በተለይ ደግሞ በጥቅም የያዟቸውን ወጣቶች አሰባስበው ከውጭም ከሀገር ውስጥም የብልጽግና ደጋፊዎችን ጠርተው በአዲስ አበባ የቄሮ ኮንፈረንስ ሊያከናውኑ እንዳቀዱ ተነግሯል። በዋናነት የታቀደው በኦሮሚያ ክልል ውስጥ ልዩነትን ማስፋፋት ነው። የአብይ ደጋፊ ያልሆኑ አካላት ከጫዋታ ውጪ እንዲወጡ ማድረግ ነው። በዚህ መሰረት በወጣቶች ዘንድ ድጋፍ የተለየ ድጋፍ ለብልጽግና ፓርቲ እንዲሰጥና ብልጽግና አሁንም አውራ ብቻ ሳይሆን ተቀናቃኝ በሌለ መልኩ በኦሮሚያ ክልል ተመራጭ ወይም ደግሞ በህዝቡ ዘንድ ተቀባይነት እንዲኖረው በወጣቶች በኩል ይህንን ኮንፈረንስ በማዘጋጀት ለመያዝ የታቀደ እንደሆነ ነው በኦላ ሪፖርት ላይ የተመለከተው። አራተኛው ተለጣፊ የኦሮሚያ ፖለቲካ ድርጅቶችን ማቋቋም ነው። ብልጽግና ከራሱም ከሌሎችም ሰዎች የተሰባሰቡበት የተለያዩ የኦሮሚያ የተቃዋሚ ፓርቲዎችን ጠፍጥፎ ሊሰራ ተዘጋጅቷል። በዚህም ሁለት ጥቅም አላቸው። አንደኛው በምክክር ኮሚሽን ውስጥ ገብተው ምክክር ኮሚሽኑን እንዲያግዙና ህጋዊ እንዲመስል ቅቡልነት ያለው እንዲመስል ማድረግ ነው። ሁለተኛው ደግሞ ብቻውን ተወዳደረ፣ ለሚቀጥለው ምርጫ ብቻውን ተወዳድሯል የሚል እንደባለፈው አይነት ክስ እንዳይመጣ አጃቢዎች ከግራና ከቀኝ ያስፈልጉታልና እነዚህ የተቃዋሚ ፓርቲዎችን በመመስረት በኦሮሚያ ክልል አሁንም ያለምንም ተቀናቃኝ እውነተኛ የምርጫ ውድድር ለሚቀጥሉት 5 ዓመታት እቆያለሁ ብሎ አቅዶ እየተንቀሳቀሰ ነው የሚል ነው። እንዴት አየው ገለታው? እንግዲህ ኦላ ይሄንን በተለያዩ የመረጃ ምንጮቹ ሰብስቦ የደረሰበት እንደሆነ ነው የተረዳ ነው። እንግዲህ አብይ አህመድ ይሄንን በኦሮሚያ በተለየ ሁኔታ በመላው ኢትዮጵያ ደግሞ እንደዚህ በተመሳሳይ ሊያከናውን እንደሚችል ይጠበቃል። እንዴት አየው? የዚህ ኦሮሚያ ክልል ላይ የዚህ አብይ አህመድ መንግስት ለየት ያለ ኢንተረስት አለው። ከዚህ በፊት በተወሰነ ደረጃ አነሳን ይመስለኛል። ለየት ያለ ዝንባሌ አለው። አሁን ከሌላው አካባቢ ማህበረሰብ ጋር የፖለቲካ ግንኙነት ነው የሚፈጥረው፣ ለመፍጠር የሚሞክረው። በተቻለ መጠን ልማት አልሚ ነኝ ለማለት ይሞክራል። ሀሳቢ ነኝ ለእናንተ ለማለት ይሞክራል። ዴሞክራሲያዊ ነኝ ህወሓትን የመሰለ ሲያስጨንቃችሁ የነበረ በመታገዬ እኮ ነፃ አምጥቼላችኋለሁ ይላል እና እንደዚህ አይነት ፖለቲካዊ ትስስር ነው ከአማራው ከሌላው መፍጠር ይፈልገው። ከኦሮሞ ደም ትስስር አለኝ የሚል ነገር ማድመቅ ይፈልጋል፣ ማስመር ይፈልጋል። ሶሻል ቤዝ ይባላል። የማህበራዊ መሰረት ማለት ነው። ፖለቲካዊ መሰረት ሳይሆን ማህበራዊ መሰረት፣ የካልቸር የቋንቋ የማንነት ትስስር አለኝ። ይህን ከዲሞክራሲ በላይ እዩት ነው። ከሌሎች ጥያቄዎች በላይ እዩት። ስገፋ ዝም አትበሉ። በማንነት ህወሓት የሚያደርጋ ቁማር ማለት ነው። ህወሓት ያደርግ የነበረው አይነት ማለት ነው። ዝም አትበሉ፣ በማንነቴ ነው እየተገፋው ያለሁት እና የስርዓት ጠባቂዎች ናችሁ እና በአንድ አይናችሁ ተኙ ነው። በአንድ አይን እንቅልፍ የሚባል ነገር አለ። በአንድ አይን እኔ እየጠበቅኩ በአንድ አይን ተኛ። ንቃ። ዲሞክራሲ ሌላው ነገር እንባው ችግር ሊኖር ይችላል፣ ግን ከአፍራክህ የወጣው ልጅህ ነው የሚለው ይሄ ከባድ መልእክት ነው። በጣም አደገኛ መልእክት ነው። እነዚህ የብሔር ፖለቲካ የሚያራምዱ ሰዎች ትልቅ ችግራቸው ይሄ ነው መሳይው። ይሄንን በጣም ስስ የሆነ ስስ ብልት የሚባል የሰው ልጅ እንትን ወስደው እዛ ጋር ይሄዳሉ፣ ወይ በሃይማኖት ያደርጋሉ፣ ካልሆነ የብሔር ደምቆ የታየው አሁን በናብይ ይሄ ነውና፣ ስለዚህ እንደዚህ አይነት ትስስር ለዚህ አይነት ትስስር ይፈልገዋል የኦሮሞን ህዝብ። ስለዚህ ብዙ ፕሮጀክቶች አሉ። መጀመሪያም ስርዓቱ ገና ሲተከል አብሮ የተተከለ ነገር አለ እዛ እርን ማለት ይቻላል። ልክ ስርዓቱ አብይ አህመድ ሲመጣ ሲነማ ተብሎ ሲተከል አቦ ኮሬ ነገኛ የሚባል
ኮሚቴ ተዋቅሯል። በሽመልስ የሚመራ በአብይ የሚመራ ኮር ቦታ ነው ያ ዘበኛ ሆኖ እንዲቆይ ማለት ነው። ስለዚህ ይሄ እንዲህ አይነት ኢንተረስት አለው እዛ ኦሮሚያ ክልል ውስጥ እና በተቻለ መጠን ይሄንን አይ ቲንክ የኦሮሞ ወገኖች መቼም ይረዱታል ብዬ አስባለሁና ይሄንን ሃይ ማለት ነው። እንግዲህ አንተ ቁማር ለምንድን ነው የምታስበው እንደዚህ አይነት ነገር? ራስን ቻልና ምድሪቱን በአጠቃላይ ዴሞክራሲያዊ በሆነ መንገድ ለማስተዳደር ሞክር። ካልሆነ ራስን ይችላል እዛው እንትን በለኔም መከራዬን እያሳየኝ ነው ያለውና ለምታገላለሁ ወደዚህ ይሄ በደም እንትን ብለህ በደም ላይ ውስጥ አትምጣ ወደ መስመር ውስጥ የሚል ነገር መከላከል ያስፈልጋል። የትግራይን ፖለቲካ ያበላሸብን ይሄ ነው ወገኖች። በጣም የትግራይን ችግር ትግራይን እዚህ የደረሰብን የጣለን ህወሓት ብዙ ጊዜ ያነሳ ነው ማጆሪቲ ወይም ብዙሃን ይግዛ አለና ከዛ በአናሳ ሴኩሪቲውን እና ምንድነው ደህንነቱንና ወታደሩን ይዤ እየጠመዘዙ እነግረዋለሁ። ይሄ በቃ ይግባና ይግበስበስ እዛ ምንድነው ተወካዮች ምክር ቤት ፌዴሬሽን ምክር ቤት እንትን ይባል በስውር በደህንነት እነግረዋለሁ። እንደዛ ሲል ይሄ ተንኮል ያስተማረው ሲመጣ በኋላ ሄዶ ደግሞ የት ሄደ? ደሜ ናችሁ ያጥንታችሁ ፍላጭ የስጋችሁ ቁራጭ ነኝ አለ ትግራይ ሄዶ። ይሄ በጣም አደገኛ ራዕይ የሌላቸው ፖለቲከኞች ናቸው የሚያደርጉት እና ከዚህ የተነሳ እነዚህ ሰዎችም አሁን የመውደቂያቸው ሲመጣ እንደዚህ አይነት የማንነት ተኮር ተገን ለማድረግ ነው አንዱ ትልቁ ነገር ያለው። ሁለተኛው ቄሮን አሁን የቄሮን ጉዳይ እንዲነሳ የሚያደርጉት ያኮረፈው ፋኖ ብቻ ነው። አንተ ብቻ እኮ ነው ያኮረፍከው። ቄሮም አብራችሁ አልነበረም? ፋኖና ቄሮ ብላችሁ ያመጣችሁት ይሄን ስርዓት ቄሮ ደስ ብሎት እሽታ ያርገ እንደውም ተደራጀ ሊደግፍ አብይ ሊደግፍ ያመጣው ምንድነው? ስርዓት ሊጠብቅ የመጣው ሰላም ሊጠብቅ መሰል አብይ ሰላም ስላመጣ ማለት ነው። ሰላሙን ሊጠብቀው ዲሞክራሲውን ሊጠብቅ ልማቱን ሊጠብቅ ቄሮ ኦሮሞ ክልል ተደራጀ። ሰርቲፊኬት ሁሉ ሊሰጡት ይችላል። ወቅና ከመንግስት ሁሉ ሊሰጠው ይችላል። አሁን መሳይ እና ይሄ ቁማር አንድም ፋኖ ጋር ያነጣጠረ ነው። ፋኖ ለመነጠል ፋኖና ቄሮ ናቸው እንደምታውቀው። ጎንደር ላይ ያ ወጣቶች ተነስተው በየቦታው የሚፈሰው ኦሮሞ ደምደሜ ነው ሲል ቄሮም ከዚህ ተነስቶ የአማራ ደምደሜ ነው የሚለው ትስስር ስርዓቱን ምዶት ነበር። ልክ እንደዚህ አይነት ህብረት እንዳይመጣ አሁን ቄሮን በተወሰነ ደረጃ የስርዓቱ ደጋፊ ነው ብሎ እንትን ለማድረግ ወገንተኛ ነው ለማለት እና ሁለተኛም ደግሞ ቄሮ የሚል እንዳይነሳ አሁን የመነሳት ግብግብ ነገር ስላለበት ሶት በጨመርኩ ቁጥር ወጣቱ መነሳት ስለማይቀር ይሄን ስም ይዞ ከተነሳ ያመጣኝ ወደ ስልጣን ያመጣኝ አድሟል ማለት ነው። ስለዚህ ችግር ላይ ወድቃለሁ ከሚል ነውና አይ ቲንክ ወጣቱ መሳይ እንደዚህ ከኦሮሞም አካባቢ ያሉ ወጣቶች ከአማራም አካባቢ ከትግራይም ያሉ ወጣቶች እቺን ቁማር እቺ በነብርቱካን የሚደረግን ጨዋታ እያዩ በነብርቱካን ጌም የሚደረገውን ጨዋታ እያዩ በእውነት ሊያታልላቸው አይገባም። ስማርተር ዛን ሂም መሆን አለባቸው። ከሱ ትንሽ የመጠቁ መሆን አለባቸው። በጣም ቀላል ጨዋታ ነው እየተጫወተ ያለው ምክንያቱም ለማገድ ያለውና እኔ እንደው ለኦሮሞ ወገኖቻችን በተለይ ለቄሮ እንደው ይሄ ነው ያለኝ መልእክት መሳይ። ገለታው እንግዲህ ከአራቱ ከተጠቀሱት የአብይ አህመድ እቅዶች በእርግጥ የመጀመሪያው ስርዓት አልበኝነትን የበለጠ ማስፋፋት የሚለው ያው ባለፉት 7 ዓመት ያየነው ስለሆነ ምናልባት መጠኑ ይጨምር እንደሆነ እንጂ አዲስ ነገር አይደለም። እገታው፣ አፈናው፣ ማፈናቀሉ የነበረ ነው። አሁን በምን ያህል መጠን ሊጨምሩት ይችላሉ የሚለውን አብረን የምናየው ነው። ግን ሶስቱም በተመለከተ ነው። አሁን ይሄ ወለጋን እንደ ወልቃይት የሚለው ጉዳይ አንደኛ ለንጽጽርም የሚቀርብ አይደለም። ወልቃይት በተመለከተ አሁን ወለጋን አማራ ይጠይቃል። የኔ ርስት ነው አጽመ ርስቴ ነው ብሎ ይጠይቃል የሚለው በራሱ በብልጽግና ውስጥ የተመለመሉ የአማራ ተወላጆች ይህን ጥያቄ ይዘው እንዲቀርቡ ከዛ በኋላ ደግሞ የተደራጀም ታጣቂ ኃይል መደብላቸውና እርምጃ ይወስዳሉ። ይሄ ነገር በአማራና በኦሮሞ መሃል ያለውን እስካሁን ህዝብ ለህዝብ አንዳችም ችግር የሌለበት ማህበረሰብ ቢኖር ሁለቱ ናቸው፣ ፖለቲከኞቹ ናቸው እርስ በርስ የሚራገጡትና ያንን ወደ ህዝብ ለማውረድ እንደ አይነተኛ መንገድ ይጠቀማልና እዚህ ላይ ኦላም ያለው እውነት ለመናገር ኦላ በጣም ኃላፊነት የሚሰማቸው መግለጫዎችን እያወጣ ያለው ይሄ ኦላ ያለው እነዚህ ማህበረሰብ ከፍተኛ ጥንቃቄ ማድረግ አለባቸው ነው። የቄሮንም ጉዳይ በተመለከተ አሁን ሰዓት ቄሮ የት ነው ያለው? የኦሮሞ ህዝብ እኮ ተሰዷል። የኦሮሞ ህዝብ እኮ እስር ቤት ነው ያለው። ያን የኦሮሞ ምንድነው እስር ቤቶች ቋንቋ
አማርኛ ኦሮምኛ ነው የሚናገሩት ብለው ሲዬ አብራ የገለጹትን ያኔ ስንጠቅስ ነበር። አሁን የሚለየው ቤተመንግስትም ኦሮምኛ ነው የሚናገረው፣ እስር ቤትም ኦሮምኛ ነው የሚናገረው። ልዩነቱ ያ ነው እንጂ አሁንም የኦሮሞ ህዝብ ከእስር አልተላቀቀም። ቄሮ ታግሎ አብይ የሚባል አንድ እውር ድንብር አካሄዱ ወዴት እንደሆነ ማይታወቅ የአባቱን የአያቱን ታሪክ የረሳ ዘረኛና ኢትዮጵያን ሊያፈራርስ የመጣን ኃይል ቤተመንግስት አስገብቶ እሱ ወደዛው ወደ ቀደመው የጭቆና ህይወት ውስጥ ነው የገባው። እንግዲህ ገለታው በኦላ በኩል የሚመጡት አንዳንድ መረጃዎች ጠቃሚ ናቸው። ምናልባት በዝርዝር እንዴት በቀጣይ ከሌሎች ኃይሎች ጋር ኦላ ምን አይነት ግንኙነት ሊኖረው ይገባል እሱ ድርጅቶቹ የሚነጋገሩት ነው። ግን መነጋገር እንዳለባቸው ዛሬም እኛ አጥብቀን ጫና የምንፈጥርበት ግፊት የምናደርግበት ጉዳይ ነው። የኦላ ጋር አካሄድ ግን የምናየው ነገር በጣም ጥሩና ለውጥ ብዙ ያየንበት መሆኑን መግለጽ የሚያስፈልግ ይመስለኛል። ገለታው ይሄንንም ምስክርነት መስጠት አለብን። በትክክል አዎ፣ እንደዚህ አይነት ገንቢ መግለጫዎች ህዝብን የሚያነቃ በተለይም ደግሞ አብይ የሚሄዱበትን ቁማር ነቃ መግለጫ በጣም ህብረተሰቡን ይጠብቃል። በእውነት አማራንና ኦሮሞን በተለይ ማጋጨት የህወሓት ቁማር ብቻ አይደለም፣ የአብይም ቁማር ነው። ማህበራዊ ግጭት የስልጣን ዋና መሰረት አድርገው ነው የሚያዩት። በጣም የሚያሳዝነው ይሄ ነው። ብዙ ጊዜ የምናዝነው በዚህ ነው። እንግዲህ ኢትዮጵያውያን ሁለቱ ህብረተሰብ በማህበራዊ ቅራኔ ተመልከት። አሁን ወለጋ ያለው ነገር እንዴት ተመልከት። ይችን እንደምን ብለን ምን እናጋጨው እኮ እናጋጨው። አማራ ዘንዶ መጥቶ የሌሉ ብሎ ወለጋን የሌሉ ብሏል ብለን እዛ አካባቢ ኦሮሞን ህዝብ አስቆጥተን እርስ በርስ ግጭቱን ሆሪዞንታል እናድርገው ነው። በቃ የጎንዮሽ እናድርገው። ቨርቲካል የሆነውን ግጭት ወደ ጎን ማዞር ከቻልን አንዳንዴ ሄደን ቀዝቀዝ እያደረግን ስልጣን ላይ መቆየት የምንችለው ወደዛ ነው። አሁን ሁሉም ወደኛ ነው ያተኮረው ነው። የኦሮሞ ህዝብ ብሶት ስላለው ቨርቲካል፣ የአማራ ህዝብ ወደዛ ቀጥታ ጥያቄው አብይ አህመድ ወረድ እያለ ነው። ትግራይ አሁን እየተነሳ ነው ያለው፣ ወጣቱ እየተነሳ ነው ያለው። እንግዲህ እንደምንሰማው ደቡብ አካባቢ ብዙ ትግሎች አሉ። ይሄ እነዚህ የግድ አቅጣጫቸው መስራት አለባቸው፣ ወደ ጎን ጦር መወራወር አለባቸው። እንደዛ ሲሆኑ እኛ እንቆያለን ነው። ስለዚህ ቅድም ያልነው ነው ወጣቱ ይችን የመንግስትን የአብይ አህመድን ኮንስፓይረሲ ማሻጥር በሚገባ አብጠርጥሮ መተንተን አለበት። በደንብ ማወቅ መቻል አለበት። ፖለቲካችን ባሻጥር የተሞላ ስለሆነ አሻጥር መተንተን አስፈላጊ ነው። ምን ይደረጋል ታዲያ? ያንን የግድ ምንድነው የሚያስቡት የሚሰው ሳይኮሎጂያቸውን ማወቅ አይደለም። በተለይ የትላንቱን ከትላንት ወዲያ ሲያደርጉ የነበሩትን ድራማዎቻቸውን እያጠኑ ወጣቶች ነገ ይሄን ነው የሚያደርጉት እያሉ መተንተን በጣም ወጣቶች ብልህ ወጣቶች ካሉ ያሸንፋሉ ማለት ነው። አሁን ትግሉ እንዳልከው መሰረት ለጊዜም እኛ ያለን አቋም እዚህ ትግሉ የግድ አት ሰም ፖይንት መተሳሰር አለበት። እሺ ሁላ ማነው ችግር የፈጠረብን? የአብይ አህመድ አስተዳደር። ፋኖን ጠይቀው የአብይ አህመድ አስተዳደር፣ የጉራጌውን ታጋይ ጠይቀው የአብይ አህመድ አስተዳደር። ታዲያ ለምን አትጣምሩ? ተጣምሮ ይሄ የጋራ ችግር ይሄድ መጀመር ከሄደ በኋላ ሌሎች ጥያቄዎች ደግሞ በረድፍ ይመጣሉ። ሐቀኛ ምክክር እናደርግ ነው። አሁን እኮ ምክክር እንዳናደርግ ይሄው ባለፈው ያነሳነው እኮ ነው ምክክር ኮሚሽን የተባለው። በአጠቃላይ ህብረትም እኮ የላቸውም እኮ በአዋጅ ሳይቀር እኮ አማካሪ ኮሚሽን እኮ ያደረጉት። እንደው አዋጁን እንኳን አሻሽለው በኋላ አድሏል አይደለም እኮ የፈጸሙ በአዋጅ እንደዛ ነው ያደረጉት። ሲተመልከታ ፋኖ ኦላ አሁን ኮንሴፕቱ ማለት ነው። ፋኖ አለ፣ ኦላ የሚባል አለ፣ ሚዲያው በኩል ብዙ ሚዲያዎች አሉ፣ ምሁራን ብዙ አሉ። እነዚህ ከመንግስት ጋር በተለይ ከመንግስት ጋር ተጋጭተዋል። ስለዚህ የኮሚሽን ምን አለ? ይሄ የተጋጨ እንትን ጥሩ አይደለም እናስማማቸው የሚል ነገር ይዞ መጣ። አሁን ሚዲያው ምን ያልገባም እዚህ ውስጥ አለ፣ ፋኖ ምን ያልገባም አለ፣ ኦላ ምንም አልገባም አለ። ከዛ ምን አለ ይሄ ኮሚሽን ማለት ነው መጨረሻ ላይ ተውት። ሽማግሌ ሆኖ እኮ ነው እኔ በቃ ራሱና አብይ አህመድን አነጋግሬ እሱ ተመካክሮ የሚጽፈው ይጻፍ ያናዘርጋለሁ። ይሄን ነው ያደረገ ያለው። ተደራደ የተጋጩ ኃይሎችን አይደለም እየሰበሰበ ያለው አንድ አይነት ሰዎችን ነውና፣ ስለዚህ ወደፊት ተስፋችን የሚሆነው እነዚህ ታጋዮች ታግለው መጥተው ሐቀኛ የሆነ ምክክር ኢትዮጵያ ውስጥ እንድትገባ ነው ትግሉ መሆን ያለበት። በጣም አመሰግናለሁ። እንግዲህ የዛሬውን ዝግጅታችን በዚህ ነው የምናበቃው። ተመልካቾቻችን አብራችሁን ስለቆያችሁ ከልብ ነው የማመሰግነው። ገለታው አንተንም አመሰግናለሁ። እግዚአብሔር ይስጥልኝ። እንግዲህ ኢትዮጵያ በክብር ለዘላለም ትኑር። ጤና ይስጥልኝ።